አርሰናሎች ከምንድነው ባየር ሊቨርኩሰን ጋር አሸንፏል ነበረ። ከዛ በኋላ ቡካዮ ሳካ ቃለ መጠይቅ አድርጎ ነበረ። ስለዚህ የእሱን ትርጉም ነው የማቀርብላችሁ። ቡካዮ ሳካ በዚህ ቃለ መጠይቅ በብዛት የተናገረው ያው ወይም ደግሞ ትኩረት ተሰጥቶ የተጠየቀው ጥያቄ የነገውን ጨዋታ አስመልክቶ ነው። ነገ ከማንቸስተር ሲቲ ጋር በካራቦ ካፕ ፍጻሜ አርሰናል እና ሲቲ ይጫወታሉ አይደለም። ስለዚህ ለማንኛውም ቡካዮ ሳካ ወዳደረገው ቃለ መጠይቅ እንሄዳለን። ስለዚህ ቡካዮ ሳካ ከስካይ ስፖርቱ ፖል ሜርሰን ጋር ያደረገው ቃለ መጠይቅ ላይ ያው በመጀመሪያ ስለ ሊቨርኩሰን ጋር ስለነበራቸው ውጤት ነው የጠየቀው። ስለዚህ ጥሩ ውጤት ነበረ ብሎ ነበር እሱ የጠየቀው። የቡካዮ ሳካም ለዚህ ጥያቄ መልሱ ያው ዛሬ ጥሩ ስሜት ላይ እንደሆኑ ነው የተናገረው። ለእኛ በጣም ጠቃሚ ውጤት ነው። እናም በቻምፒየንስ ሊጉ የሩብ ፍጻሜ ውድድር ላይ በመድረሳችን ደስተኛ ነን በማለት ነው የተናገረው። ስለዚህ ከዛ መልሱ በኋላ ፖል ሜርሰን ምን ብሎ ነው የጠየቀው? አሁን ያው የእሁዱ የፋይናል ጨዋታ አለ፣ የነገው ጨዋታ ማለት ነው። እና ያው ቡካዮ ሳካ አንተ ከአካዳሚን የመጣኸው ከልጅነት ጀምሮ ለአርሰናል ስትጫወት ነበረ እና ይሄ ትልቁ የፍጻሜ ጨዋታ ነው የሚሆነው በማለት ነው ቡካዮ ሳካን ሲነግረው የነበረው። ነገር ግን ያው አሁን ቡካዮ ሳካ ለአርሰናል መጫወት ከጀመረ ጀምሮ እንደ ፖል ሜርሰን አገላለጽ ከሆነ this is the one you're going to play። ስለዚህ ቡካዮ ሳካ ነገ ማንቸስተር ሲቲ እና አርሰናል በሚያደርጉት የፍጻሜ ጨዋታ ላይ የሚጫወትበት መሆኑን ነበረ ፖል ሜርሰን የገለጸበት። ከዛ በኋላ ያው ቡካዮ ሳካ በትክክል ገልጸዋል ብሎ የገለጸው ያው በተለያዩ የአርሰናል የፍጻሜ ውድድሮች ላይ ተሳትፌያለሁኝ። ስለዚህ ነገር ግን ይሄኛው የመጀመሪያ የሚሆነው በማለት ነው የተናገረው። ለነገውም ጨዋታ በጣም ኤክሳይትድ መሆኑን ወይም ደግሞ በጣም ደስተኛ መሆኑን የገለጸው። ያ ብቻ ሳይሆን ያው ነገ እሑድ ዕለት በዌምብሊ ዋንጫ አንስተን ከደጋፊው ጋር ደስታችንን ለመግለጽ ጓግተናል በማለት ነው እንግዲህ ቡካዮ ሳካ ለዛ ጥያቄ የመለሰለት። ስለዚህ ከዛ በኋላ የፖል ሜርሰን ጥያቄ ምን ነበረ ለቡካዮ ሳካ? ይህንን ዋንጫ አሁን የነገውን ጨዋታ ሲቲን አሸንፈው የካራቦ ካፑን ዋንጫ የሚያነሱ ከሆነ ለፕሪሚየር ሊግ ስለንቦና በነገራችን ቪዲዮ ከሰሩ በጣም ብዙ ስለሆነ የተንተባተብኩኝ ነው። ለማንም do you think if you win this do you think that would be a massive psychological boost በማለት ነው የጠየቀው ቡካዮ ሳካን ፖል ሜርሰን። ስለዚህ የቡካዮ ስለዚህ ወይስ እንደሌላ ማንኛውም ጨዋታ ነው የምትቆጥሩት የነገውን ጨዋታ የፍጻሜ ጨዋታ ብሎ ነው ቡካዮ ሳካን ፖል ሜርሰን የጠየቀው? ወይስ ምንም አይነት ልዩነት አይኖረውም? ወይስ የእናንተ ሞራል ምንድነው ሞራላችሁን ያነሳሷል፣ ከፍተኛ ያደርጓል? እንደዛ ብሎ ነው የጠየቀው። ስለዚህ ቡካዮ ሳካ መልስ ምንድን ነው? እውነቱን ለመናገር ያጥሩ ጥያቄ ነው ብሎ ነው ለፖል ሜርሰን የመለሰለት። ለእኔ it's just the final ለእኔ ዝም ብሎ የፍጻሜ ውድድር ነው በማለት ነው እንግዲህ ቡካዮ ሳካ የመለሰው። ስለዚህ ለእኔ የነገው የካራቦ ካፕ የፍጻሜ ጨዋታ I think separate from the ፕሪሚየር ሊጉ የተገነጠለ ነው ብሎ ነው የገለጸው። ስለዚህ አሁን ፕሪሚየር ሊግ አንጫወትም ለተወሰኑ ሳምንታት ልመልሰው ፕሪሚየር ሊጉን አሁን አንጫወትም ለተወሰኑ ሳምንታት። ያው የፍጻሜው ጨዋታውም አለ፣ ብሬክም እረፍትም ስላለ ስለዚህ ሪፍሬሽ ለማድረግ ወይም እና ደግሞ በደንብ ትኩረት ለማድረግ ጊዜ ይኖረናል በማለት ነው እንግዲህ ቡካዮ ሳካ የመለሰለት። ስለዚህ አሁን ያው የካራቦ ካፑ ፍጻሜ ጨዋታ ላይ ተቃርበናል። ስለዚህ ማሸነፍ ብቻ ነው የምንፈልገው ብሎ ነው ቡካዮ ሳካ የመለሰለት። ከዛ ፖል ሜርሰን ለዚህ ለቡካዮ ሳካ ጥያቄ መልሶ ጥያቄ ጠየቀው ማለት ነው። ስለዚህ ካራቦ ካፕ የፍጻሜ ጨዋታ ምን አይነት ስሜት ነው እየተሰማ ያለው ብሎ ነው የጠየቀው።
ትንሽ ለመልሰው how will you be feeling on the day? ስለዚህ how will you be feeling on the day? ስለዚህ በእለቱ ምን አይነት ስሜት ይሰማሃል? ስለ ካራቦ ካፑ ፍጻሜ ተጨንቃል? like did you start getting nervous እየሆንክ ነው ወይስ በጣም አሁን ዘና ብለሃል ብሎ ነው የጠየቀው ወይም ደግሞ አልተጨናነቅም ብሎ ነው የጠየቀው። ያንን የጠየቀበትን ምክንያት ሲያብራራ but this is different ይሄ የተለየ ነው ያለው። ስለዚህ የፍጻሜ ጨዋታ ነው እና ለአርሰናል ደግሞ በዚህ ፍጻሜ ጨዋታ ላይ ቁልፍ ከሆኑ ተጫዋቾች መካከል አንዱ አንተ ነህ ብሎ ነው የጠየቀው። ከዛ በተጨማሪ ደግሞ የቡካዮ ሳካ የያንተ ክለብ ነው ያለው። የልጅነት ክለብ ማለት ነው። your childhood club የልጅነት ክለብ ነው። ስለዚህ ከልጅነት ጀምሮ ያንተ ክለብ ስለሆነ ስለዚህ በጣም እያብራራ በጠየቀው ሰዓት ላይ ጭራሽ ምንድን ያለው ለቡካዮ ሳካ ጭራሽ እኔን like nervous ያስጨነኩ ነው ወይ ብሎ ነው የጠየቀው። ስለዚህ ቡካዮ ሳካ ምንድን ያለው እንደዛ ብለህ ስታወራ ያው እውነቱን ለመናገር ያህል ያለብኝን ኃላፊነት አውቃለሁኝ ለኔ ይሄ ክለብ ምን ማለት እንደሆነ ማውቃለሁኝ። ስለዚህ ወደዛ አቅጣጫ ስናይ ያው ጭራሽ የሚያስጨንቅ ነው የሚሆነው ብሎ ነው የገለጸው። ምክንያቱም ያንን ሲያብራራ እንደሱ አይነት ሀሳቦችን ለማስቆም እሞክራለሁ ያለው ቡካዮ ሳካ የሚያስጨንቁትን ሀሳቦች ማለት ነው። ስለዚህ ኢንጆይ አድርጌ እግር ኳስን መጫወት እና የምፈልገው እና ከዛ በተጨማሪ ደግሞ እንዲሁ በጣም ጉዳት ጥሩ የሆንኩበትን ነገር ማድረግ ነው የምፈልገው። ከዛ ሌላኛው ነገር በራሱ ይመጣል ነው ያለው። ከዛ ፖል ሜርሰን ከዚህ በኋላ ምን ብሎ ነው የጠየቀው? ልጅ እያለ አሁን ያለህበትን ሁኔታ ቪዥዋላይዝ አድርገህ ወይም ደግሞ አልመኸው ታውቃለህ፣ ያስበኸው ታውቃለህ ወይ ብሎ ነው የጠየቀው። ለምሳሌ አሁን ላይ ካሉት የእንግሊዝ ብሔራዊ ቡድን ቁልፍ ተጫዋቾች መካከል አንዱ አንተ ነህ። ከአርሰናል ታላላቅ ተጫዋቾች መካከል አንዱ አንተ ነህ። የትም ቦታ ብትሄድ ሰዎች አንተ ቡካዮ ሳካ መሆንህን ያውቃሉ። ስለዚህ ይህንን በልጅነትህ አለመህ ነበር ወይ ብሎ ነው ቡካዮ ሳካን የጠየቀው። የቡካዮ ሳካ መልስ ደግሞ ምንድን ነው ያለው? እንደዚህ ይሆናል ብዬ አስቤ አላውቅም፣ እንደ ህልም ነው ያለው። this was like in my wildest dreams በማለት ነው የገለጸው። እና ያው ልጅ ሆኜ ለአርሰናል መጫወት ብቻ ነው የምፈልገው እና በቃ ለአርሰናል ተጫዋች ኢንጆይ ማድረግ ወይም ማጣጣም ነው የምፈልገው። ስለዚህ እናንተን ያው ፖል ሜርሰን ነው ይህንን ቃለ መጠይቅ ያደረገው ብያችኋለሁ። እናንተ ስትጫወቱ ያዩዋችሁን ያደጉት ኤምሬትስ ላይ ነበርኩኝ። ስለዚህ በቃ በልጅነት ያንን ስታይ እዛ ሜዳ ላይ መሆን ነው የምትፈልገው እና ለእኔ ያበቂ ነበረ። ስለዚህ ልጅ ሆኜ ያንን ነበር ሳስብ የነበረው ያለው። ስለዚህ ጠቅላላ ስናደርገው ቡካዮ ሳካ በአሁኑ ሰዓት በጣም ታዋቂ ተጫዋች ነው። በየሄደበት ቦታ እንደ ፖል ሜርሰን አገላለጽ ከሆነ ሁሉም ሰው ቡካዮ ሳካን ሬኮግናይዝ ያደርገዋል ወይም ያውቀዋል። ከዛ ግን ቡካዮ ሳካ የልጅነት ህልሙ የነበረው በጊዜ የነበሩትን የአርሰናል ተጫዋቾች ኤምሬትስ ላይ ወይም ደግሞ የአርሰናል ሜዳ ላይ ሲጫወቱ እንደነሱ ሜዳ ላይ መጫወት መሆኑን የገለጸው። ከዛ በኋላ ፖል ሜርሰን የጠየቀው ጥያቄ ምንድን ነው? ያው የ5 ዓመት ኮንትራት ፈርመሃል። ያው ለ5 ዓመት አርሰናል ጋር የሚኖረውን ቆይታ አድሷል አይደለም። ስለዚህ ይህንን ቡድን በጣም ትወዷለህ ማለት ነው በማለት ነው የገለጸው። you must love the club በማለት ሲገልጽ I do love the club ይህን ክለብ ወይም ደግሞ ይህን የእግር ኳስ ቡድን እወደዋለሁ ነው ያለው። ስለዚህ አሁን በዚህ ቡድን ወይም በአርሰናል ቤት ከእሁድ ጀምሮ ትላልቅ ዋንጫዎችን ማሸነፍ የምንጀምርበት ጊዜ ነው ብዬ ተስፋ አደርጋለሁ ያለው። so just the time to win some big things with the club and starting Sunday hopefully. ስለዚህ ከነገ ጀምሮ አርሰናሎች ትልቅ ዋንጫ ማሸነፍ የሚጀምሩበት ቀን ነገ እንደሚጀምር እንግዲህ ተስፋ እንደሚያደርግ ነው የገለጸው። ስለዚህ ፖል ሜርሰን 400 ጨዋታዎችን አድርጌ ነበር ነው ያለው። ከዛ ግን የኔን ክብረ ወሰን ባለፈው የውድድር ዓመት ላይ የኔን ክብረ ወሰን ሰብረኸዋል ብሎ ነው የገለጸው። ከዛ በኋላ ቡካዮ ሳካ ሰበርኩኝ እንደ ያለው። እና ስለዚህ ለምንድነው ክብረ ወሰን እኔ ሰበርከው ብሎ ነበረ ፖል ሜርሰን የጠየቀው። ከዛ በኋላ ቡካዮ ሳካ ግን ያው ለፖል ሜርሰን ሀምብል ነበረ፣ በጣም ትሁት ነበረ። ስለዚህ አንተ ብዙ ዋንጫዎች አሉ ብሎ ነው እንግዲህ በዚህ ቃለ መጠይቅ ላይ የገለጸው። ስለዚህ ቡካዮ ሳካ ስለሰበረው ክብረ ወሰን ነበር አንድ ያወራው።
ስለዚህ አሁን ቀጣይ ጥያቄ ጠይቀው ምንድን ነው አርሰናል በአርሰናል ቤት ቆይታ ስለምታሸንፋቸው ዋንጫዎች ወይም ደግሞ ምን ያህል ዋንጫዎች እንደምታሸንፍ እያሰብክ ነው ወይ ብሎ ነው የጠየቀው። ወይስ በአሁን ሰዓት ላይ ኳድሩፕሉን ነው እያሰብክ ያለውን ያለው። ምክንያቱም ኳድሩፕል ያለበት ምክንያት አርሰናሎች ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ካራቦ ካፕ፣ ኤፍኤ ካፕ 4 ዋንጫዎችን የማሸነፍ እድል አላቸው በአሁን ሰዓት ላይ። የፕሪሚየር ሊግ አንደኛ ናቸው። በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ደርሷል። አይ ቲንክ የኤፍኤ ካፕ ደግሞ 16ቶቹን ተቀላቅለዋል። ነገ ካራቦ ካፕ ፍጻሜ ያለ 4ቱንም ሜንሽን ያደረጉት ይመስለኛል። ስለዚህ ለዛ ነው ይህንን ጥያቄ የጠየቀው። Are you thinking quadruple እያሰብክ ነው ወይ? ስለዚህ ብሎ ነው የጠየቀው። ስለዚህ ያንን ስጠየቀ ፖዚቲቭሊ ወይም ደግሞ በቀናነት ነው እንደማለት ነው። ስለዚህ ከዛ በኋላ አንተና ሙሉ የአርሰናል ቡድኑ አሁን ያላችሁበት ደረጃ ዋናውን ወይም ቁልፉን ዋንጫ ከማሸነፍ አራቃችሁም። ማንም ሰው ምንም ቢል እኔ ምንም አይመስለኝም። ለምሳሌ ሊቨርፑሎች ቻምፒየንስ ሊጉን ያሸነፉ ጊዜ፣ በነገራችን ላይ ፖል ሜርሰን የሚያወራው ነው እየተረጎምኩላቸው ያሉት እና ሊቨርፑሎች ቻምፒየንስ ሊጉን ያሸነፉ ጊዜ ትዝ ይለኛል እና and lost more games than what they did in the Premier League እና ብዙ ጨዋታዎችን ተሸንፈው ነበረ። እናም ፕሪሚየር ሊጉን አላሸነፉም። ያው ቻምፒየንስ ሊጉን ያሸነፉበትን አመት ብሎ ገልጾ ነበር። ስለዚህ ፕሪሚየር ሊጉን ማሸነፍ በጣም ከባድ ነው። አርሰናሎች ቻምፒየንስ ሊጉን ሊያሸንፉ ይችላሉ። ነገር ግን እንደ ፖል ሜርሰን አገላለጽ ከሆነ the holy grail የሚሉት ወይም ደግሞ ዋናው ቁልፍ በቃ ለማሸነፍ ከባድ የሆነው እና ቢያሸንፉ ደግሞ ደስ የሚላቸው ዋንጫ ፕሪሚየር ሊግ መሆኑን ነው እዚህ ጋር እየገለጸ ያለው። ስለዚህ the Premier League is the hardest thing to win። ፕሪሚየር ሊጉን ማሸነፍ ከባድ መሆኑን ነው ፖል ሜርሰን እየገለጸ ያለው። ስለዚህ ፖል ሜርሰን በነገራችን ላይ 2 የፕሪሚየር ሊግ ዋንጫዎችን በጊዜው ማሸነፉን የገለጸው። ስለዚህ 2 የፕሪሚየር ሊግ ዋንጫ አሸንፏል። ከዛ ኤፍኤ ካፕ አሸንፏል፣ ሊግ ካፕ እና ከዛ በኋላ ደግሞ ኢን ዘ ካፕ ዊነርስ በማለት ነው የገለጸው። ስለዚህ ቡካዮ ሳካን ግን አንተ ከኔ በላይ ታሸንፋለህ ወይም ደግሞ ባለፈው አምና ክብረ ወሰን እንደሰበረው አሁንም ያው የኔን ክብረ ወሰን ሰብራለሁ በማለት ነው የገለጸው። I'm sure you will beat me ያለው። ስለዚህ እነሱ ፖል ሜርሰን እና ቡካዮ ሳካ ተመሳሳይ አንድ ትምህርት ቤት የተማሩት። በነገራችን ላይ ያው የእድሜ ጋፕ ቢኖራቸውን ፖል ሜርሰን ሲጫወት ቡካዮ ሳካ ገና ትንሽ ልጅ ነበረ። ስለዚህ ተመሳሳይ ትምህርት ቤት የተማሩት፣ ተመሳሳይ አካዳሚ፣ ሁለቱም የአርሰናል አካዳሚ ነበሩ። ስለዚህ አሁን አምና ቡካዮ ሳካ የፖል ሜርሰንን ክብረ ወሰን ስለሰበረ አሁንም ክብረ ወሰን ልትሰብር ትችላለህ በማለት ነው የገለጸው። ስለዚህ ያ በሜዳሊያም ወይም ደግሞ በዋንጫም ልታሸንፈኝ ትችላለህ በማለት ነው የገለጸው። ስለዚህ ያው ጸሎቴ እሱ ነው ያለው ቡካዮ ሳካ። ያው ከፖል ሜርሰን በተሻለ ነገሮችን ማሳካት ተስፋው እንደሆነ ነው የገለጸው። ስለዚህ ምንድን ነው ያለው ሰዎች ስለዚህ ያው እኔ ሳልሆን ከውጭ ሰዎች አርሰናሎች ዋንጫውን ሊያሸንፍ ይችላሉ የሚሉ ወሬዎችን ሲያወሩ እንሰማለን። እኔ አይደለሁኝም ብሎ በጣም አስረግጦ ነው የነገረው። ስለዚህ የተናገረው ነው ነገር። ስለዚህ ሰዎች አርሰናሎች ዋንጫውን አያሸንፉም። በተለይ በእንግሊዝኛው ቦትለርስ እያሉ ነው በጣም የሚጠሯቸው እና ያንን ስትሰማ ያበሳጭሃል ወይ ብሎ ነው እንግዲህ ቡካዮ ሳካን የጠየቀው ፖል ሜርሰን። do you find it disrespectful ነው ያለው። disrespectful ማለት የሆነ ንቀት የተመላበት ሰዎች እንደዛ ሲሉ፣ ምክንያቱም አርሰናሎች በአሁኑ ሰዓት ላይ ሲቲ አንድ ተስተካካይ ጨዋታ ቢኖሩም ካልተሳሳትኩኝ በ9 ነጥብ አይደለ ሊጉን እየመሩ ያሉት፣ ግን ኦልሞስት ኤቭሪዋን ሳይሆን በጣም ብዙ ሰው ዘንድሮም አያሸንፉም እያለ እያወራ ነው። ስለዚህ ያንን ስትሰማ ያበሳጭሃል ብሎ ነው ቡካዮ ሳካን የጠየቀው። do you find it disrespectful ነው ወይ ብለህ ትላለህ ወይ ብሎ ነው የጠየቀው። እሱ ብቻ ሳይሆን ተጫዋቾች የአርሰናል ተጫዋቾችን ይሄ እንደዚህ አይነት አመለካከት ያበሳጫቸዋል ብሎ ነው የጠየቀው። ስለዚህ በምንም አደረጋችሁት በምንም ጨዋታ ማሸነፍ ከባድ ነው ብሎ ነው የገለጸው። አንዳንዴ ጥሩ ነው ለጌትስ ግሬት፣ አንዳንዴ ጨዋታዎችን ማሸነፍ ቀላል ይሆናል፣ ነገር ግን አንዳንዴ ያለፋል በማለት ነው የገለጸው ጨዋታዎችን ማሸነፍ። ስለዚህ
የመልበሻ ክፍል ውስጥ የመልበሻ ክፍል ውስጥ ሆናችሁ በቃ ያላቸውን ስሜት ነው የጠየቀው። ስለዚህ አበሳጫችኋል ወይ እንደዚህ አይነት አስተያየት ሲል የቡካዮ ሳካ መልስ ነው ታቶል ነው ያለው፣ በጭራሽ ነው ያለው። ስለዚህ ከውጭ የሚመጣውን ጫጫታ ብሎክ የማድረግ ወይም ደግሞ ያንን መገደቡን በጣም ተከነንበታል ነው ያለው። ምክንያቱም ላለፉት ጥቂት ዓመታት አሸነፍንም አላሸነፍንም ሰዎች ስለ አርሰናል እና ስለኛ ብዙ የሚናገሩት ነገር አያጡም። በአጨዋወታችን በሴት ፒስ ወይም ደግሞ በቆሙ ኳሶች ወዘተረፈ። ስለዚህ አሁን እኛ ለእንደሱ አይነት ከውጭ ለሚመጡ ጫጫታዎች ደንዝዘናል ያለው ኢትስ ነም ቱ አስ ነው። ስለዚህ አሁን ስራውን መስራት ነው የምንፈልገው። ስለዚህ ስራውን ሰርተን ዋንጫውን ስናሸንፍ ደግሞ ሰዎች መናገር አይችሉም ነው ያለው። ስለዚህ አርሰናሎች ዋንጫውን የሚያሸንፉ ከሆነ ሰዎች ምን ሊሏቸው ይችላሉ? ለማሸነፉን አቃቂር ሊያወጡ ይችላሉ ለነገሩ። ስለዚህ እንደዛ ብሎ ነው የመለሰው። ስለዚህ የቡካዮ ሳካ መልስ people won't really be able to take all day ሰዎች ቀኑ ሙሉ ሊያወራ አይችሉም በማለት ነው የገለጸው። ስለዚህ አሁን የተቀየረ ነገር አለ ወይ ነው ያለው። አሁን ያው ጊዜው እየደረሰ ነው። ስለዚህ አሁን ነገሮች ተቀይረዋል ብለህ ታምናለህ? ጫናው የተቀየረ ይመስልሃል ወይ? ኦክቶበር ሴፕቴምበር ላይ ክረምት ላይ መስከረም አካባቢ ከነበረው ጫና አሁን የተለየ ነገር ያለ ይመስልሃል ወይ? ወይስ ተጫዋቾቹ ተረጋግቷል ወይስ ጭንቀቶች ውስጥ ናቸው ያሉ ልጆች? ሴት ተጫዋቾች አርሰናል ተጫዋቾች አሁን ያለበትን የስነ ልቦና ሁኔታ ነው እንግዲህ የጠየቀው ፖል ሜርሰን። ስለዚህ ያው ተጫዋቾቹ ቺል ነው ያለው፣ በቃ ተረጋግተዋል። ነገር ግን በተመሳሳይ ሰዓት ያው ነገሮች እየሄዱ ነው። ስለዚህ በአሁን ሰዓት ላይ the most important part of the season where trophies are won አሁን ያለንበት ጊዜ ዋንጫዎችን ለማሸነፍ በጣም ጠቃሚ ወይም ዋናው ጊዜ ነው። ትላልቅ ጨዋታዎች አሉ፣ ብዙ ዋጋ የሚያስከፍልም ወይም ጥሩ ውጤት የሚያስገኝም ጊዜ ላይ ነው ያለ ነው በማለት ነው የገለጸው። ስለዚህ ሁሉም ሰው ያንን እየተጋፈጠ ነው። እናም በእያንዳንዱ ጨዋታ የምንመለከተው ነገር ይሆናል ብሎ ነው ቡካዮ ሳካ የመለሰው። ስለዚህ ካለፉት ዓመታት ይልቅ የዘንድሮ የተለየ ነው ብለህ ታምናለህ ወይ? ልክ ሰዎች እንደሚሉት። ምክንያቱም አንዳንድ ሰዎች እንግዲህ ፖል ሜርሰን ያለውን ነው እየነገርኳቸው ያለሁት። ያኔ አላሸነፉም፣ ያው ማንቸስተር ሲቲ ያሸነፈ ጊዜ ያ በቃ የማይታመን ነበረ። ያንን ማሸነፍ ትችሉ ነበር ብሎ ነው የገለጸው እና ከአስተን ቪላ ጋር የተሸነፉትን እንግዲህ ለማስታወስ ሞክሯል። ስለዚህ ያው ምንም ማድረግ አትችልም። ስለዚህ ያንን አስታውሳችሁ ታወራላችሁ ባለፉት ዓመታት የተፈጠሩትን ነገሮች ብሎ ነው እንግዲህ ፖል ሜርሰን ቡካዮ ሳካን እየጠየቀ ያለው። ስለዚህ ቡካዮ ሳካ መልሱ ምንድነው? እመነኝ ያ ትዝታ አለን ያለው። trust me we have that memory። እናም ያው 3 ዓመት በተከታታይ ሁለተኛ ሆነን የጨረስ ነው። እናም ሁሉም ሰው ያንን ያውቀዋል። ነገር ግን ለኛ ጠንካራ እምነት እንዲኖረን ያደረገን ዓመት ነው ዘንድሮ ነው ያለው። ስለዚህ ዘንድሮ ዋና ነው። I think connection ላይታያችሁ ይችላል፣ ተቋረጠ ይመስለኛል። let me check it okay ለነገሩ ትንሽ ነው የቀረው። ስክሪኑ ሼር ያደረኩት ስክሪን ይታያችኋል ብዬ አደርጋለሁ። እስኪ ኮኔክሽን ችግር አለ ስላለኝ ነው መልሼ የቡካዮ ሳካን ስክሪኑን ሼር ስለዚህ አሁን ተቃርበናል። ስለዚህ አሁን በቃ ሀምብል ሆነን ወይም ትሁት ሆነን እንቆያለን ያለው። we'll stay grounded ያው በቃ ብዙ ኤክሳይትድ አይሆኑም። ስለዚህ በቃ ያው ጨዋታዎችን ባደረግን ቁጥር ከእሑድ ጀምሮ ስታርቲንግ ሰንዴይ። ስለዚህ ያንተ አቋም እንዴት ነው ብሎ ነው የጠየቀው። ስለዚህ ለማንኛውም አርሰናሎች እስካሁን ድረስ 3 በተከታታይ ሁለተኛ ሲወጡ፣ በተለይ ደግሞ ከአስተን ቪላ ጋር ተሸንፈው ዋንጫውን ያጡበትን ጊዜ ነበረ ፖል ሜርሰን የጠየቀው። ያው ያ ትዝታ አለን እመነኝ ብሎ ነው የመለሰለት ቡካዮ ሳካ። ከዛ ግን ያው ዘንድሮ በቃ የቀሩት ጨዋታዎች
የአርሰናልን ዋንጫ የማሸነፍ ተስፋ እንደሚወስኑ በግልጽ ነው የተናገረው ቡካዮ ሳካ። ከዛ ቀጥሎ የፖል ሜርሰን ያንተ አቋም በአሁን ሰዓት ላይ እንዴት ነው ብሎ ነው የጠየቀው። ስለዚህ ጥሩ አቋም ላይ ያለህ ይመስልሃል? ምክንያቱም እኔ ስመለከት አንተን ያስቆሙሃል እና አንተን ለማስቆም ይሞክራሉ። ሌሎቹን ተጫዋቾች ያው መናቄ ሳይሆን ነገር ግን ያው አንተ ላይ ጫናው ይበዛል። ስለዚህ ያው አንተ ላይ ብዙ ተጫዋቾች ይረባረባሉ ነው ያለው። ያው የተቀናቃኝ ቡድን ተጫዋቾች ቡካዮ ሳካን ለማስቆም ወደሱ ስለሚመጡ ነው። ስለዚህ ሌሎች የአርሰናል ተጫዋቾችን መናቄ ሳይሆን አንተ ላይ ብዙ ትኩረት አለ ለማለት ነው ብሎ ነው። ስለዚህ ሁሌ በየሳምንቱ ለአንተ ነገሮችን የሚያከብድ ይመስለኛል ብሎ ነው የጠየቀው። ስለዚህ እኔ ስላንተ የሚመስለኝ ያለ ሮበስት ብሎ ነው የሚጠራው። ስለዚህ ዝም ብለህ ስትጫወት ስለዚህ አሁን ምን አይነት ስሜት ነው የሚሰማው ብሎ ነው የጠየቀው። ስለዚህ መጫወት አላቆምክም፣ ስለዚህ ዝም ብለህ ስትጫወት ነበረ ብሎ ነው ቡካዮ ሳካ የጠየቀው። ስለዚህ ቡካዮ ሳካ ልክ ነው አሁን ስጫወት ያው እንደዛ ይሰማኛል ነው ያለው። ስለዚህ ያው በዘላቂ የሆነ አቋም እንዲኖረኝ እፈልጋለሁኝ፣ በከፍተኛ ደረጃ መጫወት እፈልጋለሁኝ።